የሰው ልጅ የሚገለገልባቸው ቁሶች የተወደዱ ያማሩ ረጅም ጊዜ የሚያገለግሉት እንዲሆኑ ፍላጎቱ ነው። ዓለምም ይህንን ለመመለስ ንግድና አገልግሎትን ለማስፋትና ተቀባይነትን ለመጨመር ጥራትን ይመዝናል። ጥራት የአምራቹ የንግዱና የአገልግሎት ሰጪው ክፍል የጀርባ አጥንት ነው። ለጥራት እየተሰጠ ያለው ዋጋም ከፍ ያለ ነው። እውቅናን ያተረፉ ተቋማትና ምርቶቻቸው ዘመንን ተሻግረው ስመጥር የሆኑት ጥራት ባለው አገልግሎትና ምርት ነው። ጥራት የሁሉ ነገር መለኪያ በመሆኑ ጥራት ያለው ምርት፣ ጥራት ያለው አገልግሎት የጠንካራ ተቋማት ውጤት ነው። በተለያዩ ሀገራት የምርትና የአገልግሎት ጥራትን መሰረት ያደረጉ ሽልማቶች ይካሄዳሉ። በዚህም በምርቶቻቸው ተወዳዳሪና የደንበኞቻቸውን ፍላጎት የሚያሟሉ በአገልግሎት አሰጣጣቸው ተጠቃሚዎችን በከፍተኛ ደረጃ የማርካት አቅም የፈጠሩ ተቋማት እየተለዩ የጥራት ሽልማት ይበረከትላቸዋል። ይህ ሽልማት በአውሮፓ፣ በአሜሪካ፣ በእንግሊዝ፣ በአውስትራሊያ፣ በብራዚል፣ በህንድና በተወሰኑ የአፍሪካ ሀገራት የሚሰጥ ሲሆን ቀዳሚው በ1943 ዓ.ም በሀገረ ጃፓን የተጀመረው ሄደሚንግ ሽልማት ነው። ኢትዮጵያም መቀመጫቸውን በሀገር ውስጥ ያደረጉ ጥራት ላይ ትኩረት አድርገው ዘመን ተሻጋሪ ተግባራትን እያከናወኑ የሚገኙና በሀገር ግንባታ ሂደት ውስጥ ከፍተኛ ሚና ያላቸውን ተቋማት በማወዳደር እውቅናን መስጠት ከጀመረች ዓመታት አስቆጥራለች። ይህ ቋሚ የእውቅና መርሃ ግብር የሚከናወነውም በ2000 ዓ.ም በአዲስ አበባ ዩኒቨርሲቲና በቀድሞ ዋልታ ኢንፎርሜሽን ማዕከል በ2000 ዓ.ም በተመሰረተው የኢትዮጵያ ጥራት ሽልማት ድርጅት አማካኝነት ነው። በዋልታ በኩል በሚዲያ ተደራሽ ለማድረግ የጥራትን ጽንሰ ሐሳብ ለማስረጽ፣ በአዲስ አበባ ዩኒቨርሲቲ በኩል ደግሞ ምሁራኖችን በመጠቀም የማወዳደሪያ ማኑዋሎችን በማውጣት በመገምገም በማረም እንዲህ አይነት ነገሮችን ለማድረግ ሁለቱ በጋራ ያቋቋሙት ድርጅት ነው። እርግጥ ራሱን የቻለ በቦርድ የሚተዳደር ነው፣ ገለልተኛ ሆኖ ስራውን የሚሰራ ነው። ግን የመጀመሪያዎቹን እርሾ የጣሉት እና አሁንም በቦርድ ድረስ ሐሳብ የሚሰጡት ሁለቱ ተቋማት ናቸው። በዛ በወቅቱ ምንም አይነት ድርጅት አልነበረም። የአንድ ተቋም አሰራሩ፣ ስርዓቱ፣ አስተዳደሩ፣ የገንዘብ አጠቃቀሙ፣ ለማህበረሰቡ የሚሰጠው ኃላፊነት ወዘተረፈ ጥራትን ያስገኛል ወይ ብቁ ተቋማትን ይፈጥራል የሚለውን ለሚመልስ መርምሮ እውቅና የሚሰጥ አልነበረም። ይህን ጉለት ለመሙላት ነው ያቋቋሙት። በዚህ ዓመት ለ12ኛ ጊዜ 65 ተቋማት የተሳተፉበትን የጥራት ሽልማት ውድድር የሚያከናውነው የኢትዮጵያ ጥራት ሽልማት ድርጅት ባለፉት 17 ዓመታት ጥራትን እንደ መሪ የተቋማቸው ባህልና አሰራር ማድረግ የቻሉ ድርጅቶችን በመፍጠር የኢትዮጵያን ዓለም አቀፋዊ ተወዳዳሪነትን ከፍ ለማድረግ ሲሰራ ቆይቷል። የኢትዮጵያ ጥራት ሽልማት ድርጅት እስከ 4ኛው ዙር ድረስ በየ2 ዓመቱ ነበር ውድድሩ የሚከናወነው። ከ5ኛው ዙር ጀምሮ በየዓመቱ ነው የሚደረገው። ከምስረታው ጀምሮ አሁን እስካሁን ድረስ 12 ዙር በየዓመቱ አከናውናል። ዘንድሮ ለ12ኛ ዙር ነው የምናደርገው። ይሄ ዋናው ዓላማ የነበረው ብቁ ተቋማት በኢትዮጵያ እንዴት አድርገን እንፍጠር፣ ለጥራት ዋጋ የሚሰጡ፣ በጥራት የሚሰሩ፣ በጥራት የሚመሩ፣ በዘላቂነት ፋይናንስ የሚደረጉ፣ ለአካባቢ፣ ለማህበረሰብ፣ ለሀገር ተገቢውን ምላሽ መስጠት የሚችሉ ተቋማት እንዴት እንፍጠር፣ ይሄንን አሰራራቸውን እየፈተሽን እንዴት እውቅና እንስጥ ከሚል የመነጨ ፍላጎት ነው። ያንን የጉለት ለመሙላት የተወሰነ ውሳኔ ነው። እንደኛ በየዓመቱ አንድ ድርጅት በዓለም አቀፍ ደረጃ ኮምፒት ካደረገ ትልቅ ትርፍ ነው። አንድ ድርጅት የሚጠቀሱ ድርጅቶች አሉ። አሁን አፕል ስንል አሜሪካን ትዝ ይለናል፣ ቶዮታ ስንል ጃፓን ትዝ ይለናል፣ ሳምሰንግ ስንል ኮሪያ ትዝ ይለናል። ልክ እንደዛ አንድ ምርት ስንጠራ ኢትዮጵያ ትዝ ማለት አለብን። በቆዳ ምርት ሊሆን ይችላል፣ በሆነ ጉዳይ ሊሆን ይችላል። ልክ ያንን ማምጣት እስክንችል ድረስ በዚህ ደረጃ በጣም ውጤታማ ነን ብለን መናገር አንችልም። የሚቀሩ ነገሮች አሉ፣ ግን መስመሩን ይዘናል፣ ወደዛ እንደርሳለን ብለን ተስፋ ማድረግ። ዓለማችን እንደ አንድ መንደር በሆነችበት በዚህ ዘመን ተቋማት የሚወዳደሩት ከዓለም አቀፍ ተቋማት ጋር በመሆኑ የአገልግሎት አሰጣጣቸውም ሆነ የምርት ጥራታቸው ዓለም አቀፍ መስፈርቶችን የሚያሟላ መሆን ይጠበቅበታል። ይህ ለተቋማቱ ብቻ ሳይሆን ሀገር ተወዳዳሪ መሆን እንድትችል የሚያግዝ ነው። ይሄ ስድስተኛው ትውልድ የያዘው ድርጅት ነው የሚባሉ ድርጅቶችን በኢትዮጵያ ውስጥ ማየት ከፈለግን ዘላቂነታቸውን ማረጋገጥ ይገባል። ለዛ
እያንዳንዷ ነገር ተፈትሻ ከነገ እና ከተነገ ወዲያ ጋር መታየት አለባት። ዛሬ አንድ ነገር አጭበርብሮ ማለፍ ይቻላል፣ ግን መልሶ መንከሱ አይቀርም። እንደዛ እንዳይሆን ለሁሌም በጥራት መስራትን ማዕከል ያደረገ ተቋም ብቻ ነው ዘመን የሚሻገር ሀገርን ጠንካራ መሰረት ላይ የሚጥሉ ተቋማት መሆን የሚያስችላቸው። ተወዳዳሪነትን ሳያረጋግጡ ገበያ ውስጥ መቆየት እጅግ ፈጽሞ አይቻልም። ግሎባላይዜሽን እንግዲህ በኤክስፖርት ሌሎች ዓለማት ብንሄድ እዛ መወዳደር ይኖርብናል። በኤክስፖርት ሳንሄድ ደግሞ እዚሁ የኢኮኖሚያችን በተለይ ከቅርብ ጊዜ ወዲህ ኦፕን እየሆነ ሊበራላይዝ እየሆነ ከመምጣቱ ጋር ተያይዞ የትኛውም ዓለም ላይ ያለ ምርትና አገልግሎት ወደ ሀገራችን ይመጣል። ስለዚህ ከነዚህ ምርትና አገልግሎቶች ጋር ለመወዳደር ራስን በዛ ደረጃ ማዘጋጀት እጅግ በጣም ነው ግድ የሚለው። ስታንዳርዶች ስለሌሉን ያንን ኳሊቲን አውቀ ነው አስበ ነው ስለማንሰራ በጣም ብዙ እንትኖች የእድሜያችንን ያህል እንዳንሆን እንትን ብለንና ኳሊቲ የህልውና ጉዳይ ነው። እንደ ግልም እንደ ሀገርም መተን የምንጠፋበት ከሆነ ያንን ኳሊቲውን እየሰራ ነው አይደለም ማለት ነው። አምራቾቹ አምርተው በዓለም አቀፍ ደረጃ መሸጥ እስካልቻሉ ድረስ ኢኮኖሚያዊና ፖለቲካዊ ሉዓላዊነታችን አደጋ ውስጥ ነው የሚወድቀው። አንድ ሁለተኛ፣ የመንግስት ተቋማትን ቢሆን ሚኒስትሮች ሲቀያየሩ የማይቀያየር የመንግስት ስርዓት ሲቀያየሩ የማይቀያየር ተቋም መሆን መቻል አለባት ነው። አሰራሮቹ በየጊዜው የሚቀያየሩ ሳይሆን አንድ ጊዜ ስታብሊሽድ ከሆነ በኋላ፣ ምክንያቱም እነዚህ ፐብሊክ ሰርቪሶች የመንግስት ናቸው፣ የሚያገለግሉት ህዝቡ ነው። ህዝቡ እኮ ቋሚ ነው፣ ስርዓቶች ናቸው የሚቀያየሩ። ስለዚህ ቋሚ የሆነ ህዝብ ቋሚ የሆነ ፍላጎት አለው። ይህንን ተወዳዳሪነት ማሳደግ እንዲችሉ የኢትዮጵያ ጥራት ሽልማት ድርጅት ዓለም አቀፍ መስፈርቶችን የያዘውን የልህቀት ሞዴል በመጠቀም ተቋማቱን ይገመግማል፣ ግብረ መልስም ይሰጣል። ሞዴሉ የተቀረጸው የብዙዎች የዓለም አቀፍ እንደዚህ ውድድሮችን መሰረት አድርጎ ከዛ በኋላ ደግሞ በኢትዮጵያ ኮንቴክስት ደግሞ ተስተካክሎ የወጣ ሞዴል ነውና ተወዳዳሪነቱ በደንብ ለድርጅቶች ግልጽ ብሎ የታየ ሂደቶች ናቸው። በተለይ ከቨር የሚያደርጓቸው ወይንም የሚነኳቸው 7ቱ ፒለሮች በደንብ የድርጅቶችን ጠንካራ ጎኖችን ያሳያል ተብሎ የሚታመኑ ስለሆነ የተቀዱትም ከዓለም አቀፍ ትላልቅ ድርጅቶች ላይ ሲሆን እሱም ደግሞ በኢትዮጵያ ኮንቴክስት ደግሞ ካስኬት ተደርጎ የወረዱ ናቸው። ለድርጅቶች ትልቁ ነገር በልህቀት ከዛሬ ነገን መሻገር ነው ፈተና እየሆነ ያለው። ስለዚህ በዚህ ሞዴል ምንድን ነው የሚጠቀሙት? እንዴት ነው ልህቀትን የሚያረጋግጡት ካልን ሁለት ነገሮችን ማንሳት ያለብን ይመስለኛል። አንደኛው አሰስመንት በሚሰራበት ጊዜ ጠንካራ ጎናቸው ምንድን ነው፣ ደካማ ጎናቸው ምንድን ነው፣ ምን ማሻሻል አለባቸው የሚለውን አጠቃላይ የቴክኒክ ኮሚቴው ሀሳብ ይሰጣል። ሰው ድርጅቶች በዛ መልኩ ያሻሽላሉ። እነዚህ የቴክኒክ ኮሚቴ አባላት የቀረበላቸውን ዶክሜንት ኢቫሉዌት ያደርጋሉ። ዶክሜንቱን ብቻ ሳይሆን ከዛም ደግሞ ሳይት ላይ ሁሉ ሄደው በወረቀት ላይ ያዩትን ነገር ያመሳክራሉ። እንደዛ ሆኖ የጠራ ኢቫሉዌሽን ይመጣል ማለት ነው። ስለዚህ ይሄ የጁሪ ኮሚቴ የቴክኒክ ኮሚቴ የሰራው ስራ ፍትሃዊ እንደሆነ፣ ተአማኒነት ያለው፣ ርትዓዊነት የተከተለ ፕሮሲጀራል ቼክ ሊስቱን ያሟላ መሆኑን ያረጋግጣል ማለት ነው። እዚህ ፕሮግራም ውስጥ በመሳተፋችን እና አውሮፓም አሜሪካም ጃፓን ውስጥም የሚሰራ ተመሳሳይ መስፈርት መሰረት አድርገን ድርጅታችንን እያየን እየገነባን መምጣታችን በዓለም አቀፍ ደረጃ መወዳደር የምንችልበትን ሁኔታ እየፈጠረ ኮንፊደንሱን ቢውልድ እያደረግን የመጣንበት ሁኔታ ነው ያለው። ኳሊቲን ኤክሰለንስን እንደ ትልቅ ድርጅት ከስተም ወይንም ደግሞ ባህል እያደረግን የመጣንበት ሁኔታ ነው ያለው። መታወቅ ያለበት ነገር ሰዎች በሙሉ ማቾች ነን። የምንመሰረታቸው ድርጅቶች ግን ኢማዋቲ መሆን መቻል አለባቸው ነው። ስም ከመቃብር በላይ ይውላል ስንል ሌላ ነገር አይደለም። የዛሬ 50 ዓመት የነበሩ ሆቴሎች እኮ ዛሬ የሉ።
የዛሬ 50 ዓመት አይሞላቸውም። የዛሬ 10 ዓመት የነበሩ ሆስፒታሎች የግል ሆስፒታሎች ደግሞ ዛሬ ሌሎች ናቸው። እነዚህ በሙሉ እስካሉ ድረስ ይሰራሉ። ሰዎች ሲሞቱ አብረው ተቋማት ይሞታሉና ይሄንን ማሰብ ይሄንን ተረድቶ ወደዚህ ሲስተም ውስጥ መምጣት አንዱ ቻሌንጃችን የግንዛቤ ጥረት ያልነው እሱን ነው። አሁንም በጥራት መስራትን፣ በጥራት መወዳደርን፣ በጥራት ማሸነፍን መሰረታዊ ቀዳሚ ጉዳያችን ነው ብሎ የሚያምኑ ተቋማትም ማሳደግ፣ ቁጥራቸውን ማስፋት ማላቅ ይፈልጋል። ግን አሁን ባለው ደረጃ የተመረተው ነገር ሁሉ ይሸጣል ብሎ የሚያምነው ቁጥር ቀላል አይደለም። ከዛ አንፃር ጥራትን የሁሉም ማህበረሰብ አጀንዳ ማድረግ፣ ባህል ማድረግ፣ የተቋሞቻችን ዋና የትኩረት ማዕከል ማድረግ ገና ብዙ ይፈልጋል። እንደዛም ሆኖ ባለፉት ዓመታት በዚህ ሂደት አሰራራቸውን እያሻሻሉ ህዝብ የሚያማርሩ የነበሩ ተቋማት ራሳቸውን የፈተሹበት ራሳቸውን ያረሙበት ስኬት ማግኘት ተችሏል። የሽልማት ድርጅቱ ዓለም እየተጠቀመበት ያለውን የጥራት መለኪያ ስራ ላይ በመዋል አንዱን ድርጅት ከሌላው በመለየት ነጥሮ የወጣውን ተቋም ይሸልማል። በዚህ ውድድር መሳተፍ ለተቋማቱ ሽልማት ከመውሰድ በዘለለ ለቀጣይ ስራቸው ከፍ ማለት የራሱን አስተዋጽኦ ያበረክታል። አሰራራቸውንና አገልግሎት አሰጣጣቸውን እንዲፈትሹ ብሎም እንዲያሻሽሉ መንገድ ይጠቁማል። ብሔራዊ ቤተ መንግስት በሚደረገው ስነ ስርዓት ከሸለምናቸው በኋላ አሁን እዚህ ድረስ ያለው የሽልማት ስነ ስርዓት ነው። ዋናው ደግሞ ከሽልማቱ በኋላ ያለው ነው። የተሟላ ፊድባክ ሪፖርት ይሰጣቸዋል። አንድ ተቋም ያለው ጥንካሬ ጎን፣ መሻሻል የሚገባቸው ጉዳዮች ምንድናቸው የሚለው ነገር 67 ፔጅ የሚሆን ያን ተቋም ከራስ ፀጉር እስከ እግር ጥፍሩ በሚባል ደረጃ አሰስ አድርጎ በነዛ ክራይቴሪያዎች ይሰጣል። ያ ተቋም እንደሚያደርገው ያንን ፊድባክ ሪፖርት ይዞ በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜ ትንሽ እየሰራ ተቋሙ ተቋማዊነት ይሆናል ማለት ነው። ሁሉም ፎከስ አድርጎ ፕሮዳክቱን ከማሳየት ነው የሚጀምረው። እኛ ደግሞ የድርጅቱ የውስጥ ጥንካሬ ነው ማየት የምፈልገው። ድርጅቱ ውስጡ ጠንካራ ከሆነ እዛኛው ጋር ክፍተት ይኖራል ተብሎ ስለማይታመን ማለት ነው። ስለዚህ እንደዚህ አይነት ነገሮች በጣም ቻሌንጂንግ ይሆኑብናል። ሰልፍ አሰስመንት ማኑዋል ይሞላል። ያን ሂደት በመሙላት ደረጃ ተቋማቸው በዓለም አቀፍ ደረጃ በልህቀት ለመቀጠል ያለበትን ደረጃ እንዲያዩ ያደርጋቸዋል። የመጀመሪያው ነገር። ሁለተኛው አሰሰሮች ሄደው ጥንካሬያቸውን፣ ድክመታቸውን አይተው የማሻሻያ ሀሳቦችን ይሰጧቸዋል። በዛ ሂደት ይሄን በየጊዜው እያዳበሩ እያሻሻሉ ይላል። ለኛ በተለይ እንደ ኢትዮጵያ ጥራት ሽልማት ድርጅት ሁለቱ መሰረታዊ ነገሮች ናቸው ብለን እናስባለን። ሶስተኛው አሁን እየመጣ ያለው ኮንሱመር የምንለው ተጠቃሚው ጥራትን፣ ልህቀትን የሚጠይቅ እየሆነ ስለዚህ በዚህ ሂደት መሳተፋቸው ሌላው የፕሮሞሽን አስፔክት ይኖረዋል። ዘላቂ ሆነው በዚህ ውድድር ውስጥ አልፈው የሚያልፉ ተቋማት የተሻለ የአመራረት የአገልግሎት አሰጣጥ ሂደት ይኖራቸዋል ማለት ነው። የዛሬ 4 ዓመት አካባቢ ከመጀመራችንና አሁን ባለንበት ሁኔታዎችን ስናያቸው በጣም ብዙ አይነት ለውጦችን ያየንበት፣ ለየትኛውም አይነት ተቋማቶች እንደ ኢትዮጵያ ያሉ የጥራት የውድድር እንትኖች አስፈላጊ መሆኑን በጣም የተረዳንበት፣ ውስጥ ያለውም ሰራተኛውም ስታፉ ብቻ አይደለም አካባቢው ህብረተሰብ ሁሉ እነኛ አይነት ውድድሮች አስፈላጊነቱን እንደሆኑ የተገነዘቡበትና የኢትዮጵያ ኳሊቲ በጣም ነው እየጠቀመን ያለው። በየአመቱ ራሳችንን እየፈተሽን በኤክሰለንስ ሞዴሎቹ እንዲሁም ደግሞ ቴክኒካል ኮሚቴው የሚሰጠንን ፊድባክ ተግባራዊ በማድረግ ተጨማሪ ስራዎችን በመስራት ራሳችንን እያሻሻልን ድርጅታችንን ቢውልድ እያደረግን የመጣንበት ሁኔታ ነው ያለው። ሽልማት ሲሸልሙ ደስ ይላቸዋል፣ ምንም ጥያቄ የለው። ቢቻል ደግሞ አሸናፊ መሆን ይፈልጋሉ። አሸናፊ መሆን እንዳለ ሁሉ ተወዳድሮ ራስን መፈተሽ ደግሞ ሌላ ነገር ነው።
እኔ ደስ የሚለኝ ከዚህ በፊት ትልቅ ነን ብለው የሚሉ ድርጅቶች የኢትዮጵያ ጥራት ሽልማት ድርጅት የሚያካሂደው ውድድር ውስጥ ገብተው ራሳቸውን ሌላ ሶስተኛ ሰው ኢቫሉዌት አድርጓቸው በሚሰጣቸው ፊድባክ ራሳቸውን ሲያሻሽሉ ማየት ነው። በዚህ አንጻር ብዙ ድርጅቶች ደስተኛ ናቸው። ከዛም በላይ ጉዳዩ አጀንዳ የሆነ የተነጋገረ በፊት ኢትዮጵያ ውስጥ ማን ነው ስለኛ አሰራር ፈትሾ እውቅና የሚሰጠን የሚሉ ተቋማት በሙሉ አሁን በዚህ ድርጅት የመፈተሽ ፍላጎት፣ የመመረዘን ፍላጎት፣ ሂደቱ ውስጥ የማለፍ ፍላጎት ማሳየቱ ትልቅ እድገት ነው፣ ትልቅ ስኬት ነው። ጥራት ከዘመኑ ጋር አብሮ እየዘመነ የሚሄድ ትላንት የነበረውን ዛሬ የሚቀይር የሚያሻሽል አዲስነትን የሚሻ በመሆኑ የኢትዮጵያ ጥራት ሽልማት ድርጅት ማወዳደሪያ ማኑዋሉን ወይም የልህቀት ሞዴሉን በየጊዜው ይከልሳል። የማወዳደሪያ ማኑዋሎቻችን በየጊዜው አፕግሬድ እናደርጋለን። ዓለም ከደረሰበት ጋር አብረን እናደርሳለን። ለምሳሌ የኤአይ ቴክኖሎጂ አሁን በምርትና አገልግሎት ውስጥ በከፍተኛ ሁኔታ መነጋገሪያ እየሆነ ነው። እሱን በቅርበት እየተከታተልን ነው። በእነዚህ ያደጉ ሀገሮች በማወዳደሪያ ማኑዋሎቻቸው የሚጨምሯቸውን ኮንሴፕቶች ኮንፈረንሶቻቸውን እየተከታተልን ፕላትፎርሞቻቸውን እየተከታተልን አብረን አድ እያደረግን እኛም በየጊዜው ከስተማይዝ እያደረገን የምንሄደው ይሄ ቋሚ ስራችን ነው። ማወዳደሪያ ማኑዋሉ ስታግናንት አይደለም፣ የቆመ ነገር አይደለም። አብሮ ኢንቮልቭ እያደረገ የሚሄድ የሀገራዊውን ደግሞ ሁኔታዎችም እየታየ ደግሞ የሚከለስበት ሂደት አለ። በዛ ውስጥ የሚመጡ ለውጦች ከድርጅቶቹ ራሱ ፊድባኮችን ታገኛቸዋለች። ድርጅቶች ጠንክረው ይህንን ነገር ተቀብለው በሚሰሩበት ጊዜ የዛሬ ዓመት እኮ ይሄን ነበረም ሰው ይሄኛው ደግሞ እንደዚህ መጣ። ያ በድርጅቶች ተቀባይነቱን በጣም ታያለሽ። እነሱም በደንብ ፎከስ አድርገው እንደሚሰሩበት ልታይ ትችላለሽ። የእኛ መመዘኛ ስኬል ከዓለም አቀፍ ተሞክሮች አዶፕትድ የሆነ ነው። ስለዚህ ጥራትን መሰረት ያደረገ ስለሆነ አንዱን አሸናፊ ሌላውን ተሸናፊ ሳይሆን ለሁሉ ነገር ጥሩ መሰረት ያለው እንዲሆን የታሰበ ስለሆነ ባለፉት ዓመታት በተደረጉት የውድድር ስንትኖች ብዙ ፖዚቲቭ ነገሮች ናቸው ያሉት። ተቋማት ወደ ኢኪዌ ሲመጡ ሽልማቱን ማግኘት በራሱ አንድ ግብ ነው። ምክንያቱም ያሉበትን ደረጃ ስለሚያሳይ፣ በተጨማሪም ግን በዚህ ሂደት ውስጥ ማለፍ ራሳቸውን ማየት በየጊዜው እየተሻሻለ የሚሄድ እንደመሆኑ ለምሳሌ ይሄ ሞዴል 4 አካባቢ ሪቫይዝ ተደርጓል። ያ ማለት አሁን ያለውን ዓለም አቀፋዊ ሀገር አቀፋዊ ተጨባጭ ሁኔታንም ኮንሲደር እያደረገ ይመጣል። ስለዚህ ኤክሴል የሚያደርግ ካምፓኒ የሆነ ጊዜ የሆነ ነገር ተግብሮ የሚያቆም አይደለም። ከዛሬ ነገ የሚሻሻሉ ነገሮችን እየተገበረ ይመጣ ነው ማለት ነው። የኢትዮጵያ የኳሊቲ አዋርድ እንትናቸውም ስታንዳርዳቸውም ኢንተርናሽናል ስታንዳርድን የያዘ እንትን ነው እና እንደ ሀገርም የትኛውም አሁን የግሎባላይዜሽን ባለበት ውድድር ላይ ሄደን አይደለም መጥተው ግሎባሊ ካላሰብን እና ላሉት ስታንዳርዶች ለኢትዮጵያ ብቻ ሳይሆን ኢንተርናሽናል ላሉት እንትኖች ፊት ማናደርግ ከሆነ ከተወሰነ ጊዜ በኋላ ማርኬቱ ያስወግደናል እና ስለዚህ እነኛ አይነት እንትኖች ኢንተርናሽናሊ ማሰብ በቃ አሁንም የህልውና ጉዳይ ነው። ዓለም የሚያውቃቸውን የሚጠቀምባቸውን ኤክሰለንስ ሞዴሎች አውቀው በነዛም ራሳቸውን ፈትሸው ኮንቲኒየስሊ፣ ምክንያቱም ስለ ጥራት ስናወራ የዋን ታይም ኢቨንት አይደለም፣ ነገር ግን ኮንቲኒየስ ፕሮሰስ ነው። ኮንቲኒየስሊ ራስን እያዩ ራስን እየፈተሹ በዛ ደረጃ ለመብቃት ስራዎችን መስራት የሚያስፈልግበት ሁኔታ ነው ያለው እና እንደተባለው በዚህ ደረጃ የምንሳተፈው በዚህ ደረጃ ድርጅታችንን እየገነባን ያለ ነው። እንደ አንድ ትንሽ የሀገር ውስጥ ተቋም ወይም ድርጅት ሳይሆን በዓለም አቀፍ መድረክ ድርጅታችንን የምናመርታቸውን ምርቶች፣ አገልግሎቶች ይዘን ለመውጣት ነው። ጥራት በአንድ ነገር ብቻ የሚገለጽ አይደለም። በምርት፣ በአገልግሎት አሰጣጥ፣ በሁሉ ነገር ውስጥ ያለ ጽንሰ ሐሳብ በመሆኑ በጥራት ምዘና ውስጥ ማለፍ የቻሉ ተቋማት ሽልማት ብቻ ሳይሆን ምርትና አገልግሎታቸው ዘመን መሻገር የሚችል
ዓለም አቀፍ መስፈርቶችን የሚያሟላና የምንጊዜም ተወዳዳሪ እንዲሆን የሚተጉበት ተነሳሽነት የሚፈጥርላቸው ነው። ብዙ አምራች ዘርፍ ወይ አገልግሎት ሰጪ ዘመናዊ ተቋማት በሌሉበት ትንሽ ሰርቶ ጥራት አለኝ ብሎ ራስን ማሞካሸት ይቻላል። ጥራት ግን ከዛ በላይ ከምርቱ ከአገልግሎቱ በላይ አሰራሩ ጥራት የሚያስገኝ መሆን አለበት። የተቋሙ አስተዳደር ያላቸው ስትራቴጂ ያ ስትራቴጂ የያዘው ግብና ራዕይ በሰራተኛው መጨበጡ ድርጅቱ የሚጠቀመው የኃይል አቅርቦት ይሁን የአካባቢ አያያዝ ጥራት ማስገኘት መቻል አለበት። ኳሊቲ ማለት ከስተመር ሳቲስፋክሽን ነው፣ የደንበኞቻችን እርካታ ነው። ደንበኞቻችን የሚገምቷቸውን የሚፈልጓቸውን ነገሮች ማግኘት ሲችሉ ነው ሳቲስፋይድ ሊሆን የሚችለው። ስለዚህ የተቋማት ትልቁ ሩጫቸው ደንበኞቻቸውን ማስደሰት። ደንበኞቻቸው ከተደሰቱ ደጋግመው ይገዟቸዋል። ደንበኞቻቸው ከተደሰቱ ለሌሎች ከስተመሮች ይነግሯቸዋል። ፐብሊክ ሰርቪስም ሆኖ ተገልጋዩ ማህበረሰብ ደስተኛ ሆኖ አገልግሎቱን ካገኘ የመንግስት ሌጂቲሜሲ ነው የሚጨምረው። ስለዚህ በሁሉም አቅጣጫ ከስተመሮቻቸውና ክላይንቶቻቸው መደሰት መቻላቸውን ትልቁ ነገር። ተቋማቶቹ በሂደቱ እየተሳተፉ ሲመጡ ፕሮሰሱን እያለፉ ሲመጡ የሚወስዷቸው ነገሮች ሂደቱ የሚያስተምራቸውን አፕራንድ እያደረጉት መሄድ ነው። ዛሬን መሸለም ሳይሆን ለነገ ዘላቂ ተቋምን መገንባት ነው ብለው የሚያምኑ የዘለቁ ተቋማት 2፣ 3፣ 4 የሚሳተፉ ተቋማት ተሸላሚ ተቋማት የዚህን አይነት ሜንታሊቲ ያላቸው ናቸው። አንዳንዶቹ በሂደት ይሄን ሜንታሊቲ ተግብረውታል። እንደ ሀገርም ደግሞ ምን አይነት ተጽዕኖ ፈጥረው መሄድ ይችላሉ የሚለውን ነገር ነው ለማየት የሚሞከረውና እነዚህ ድርጅቶች እዚህ ላይ ከተወዳደሩ ተወዳዳሪነታቸው እንደ ሀገር ውስጥም ሳይሆን እንደ ዓለም አቀፍ ይጨምርላቸዋል። ሶሻል ሪስፖንሲቢሊቲ አንዱ ፓርት ነው ማለት ኖርማል ስራችንን ከምንሰራው ውጪ እንደኛ አይነት እይታዎቻችንን ተጨማሪ ነክ ነገር ለካ ኃላፊነትም እንዳለብን እና እነሱን አይነት እይታዎችን እንድናይ አድርጎናል። ኢትዮጵያ የምትታወቅባቸው ብራንዶች የሀገር ውስጥ ብራንዶች እጅግ በጣም ጥቂቶች ናቸው። ኢትዮጵያ ጥራት ሽልማት ውድድር እነዚህ ኤክሰለንስ ሞዴሎች ኮንሲደር አድርጎ በዛ ደረጃ መዘጋጀት በዓለም አቀፍ ደረጃ ተወዳዳሪነትን እንዲሁም ደግሞ ዘመናት የሚቆይ ድርጅትን ወይም አመታት 100 ዓመታት 200 ዓመት የሚቆይ ድርጅትን ከመገንባት አንፃር ግለሰቦች ቢያልፉም እንኳን ዘመን የሚሻገሩ ድርጅቶችን ከመገንባት አንፃር ያለው ሚና እጅግ በጣም የጎላ ነው የሚሆነው። ወደፊት ማየት የምፈልገው በርካታ ድርጅቶች ይህንን መሰረት በማድረግ ራሳቸውን እንዲፈትሹ ከዛም ወደ ሌሎችም ደግሞ እንዲሄዱ አበረታታለሁ። የኢትዮጵያ ጥራት ሽልማት ድርጅት ከተቋቋመበት ጊዜ ጀምሮ ጥራትን መሰረት በማድረግ ለውጥን እያስመዘገበ ያለ ተቋም ሲሆን ላለፉት 17 ዓመታት ባከናወናቸው ተግባራት በሀገር ግንባታ ሂደት ውስጥ ያበረከተው አስተዋጽኦ የላቀ ነበር። ይሁንና አደረጃጀቱ የሚፈልገውን ያክል ጉልበት ኖሮት እንዳይሰራ አግዶታል። ራሱን ችሎ በአዋጅ መቋቋም አለበት፣ በደንብ መቋቋም አለበት። ያ በራሱ ይዟቸው የመጣ ተግዳሮቶች አሉ። የአቅም ውስንነት እንዲፈጠርበት ሆኗልና ያ ትልቁ ተግዳሮቶቻችን ነው። የመጨረሻው ምናልባት ቅርብ ጊዜ እየመጡ ያሉት የህግ ክፍተትን ተጠቅመው ሽልማቶች እንደምታውቅ እየበዙ ነው። ሐሰተኛው ከእውነተኛው ለመለየት በጣም አስቸጋሪ የሆነበት ሁኔታ ነው ያለውና ይሄን እንግዲህ አንደኛ ህግ ክፍተት ካለ እሱን ማስተካከል ይገባል። ሁለተኛ ሚዲያዎችን በዚህ በኩል ኃላፊነታቸውን በትክክል ቢወጡ አስፈላጊ ነው ብዬ አስባለሁ። ሶስተኛ ማህበረሰቡ በደንብ መለየት መቻል አለበት። ይሄን በመጀመራችን ትክክለኛ ውሳኔ ነበር። ይሄን እዚህ በማድረሳችን እስካሁን በመታገላችን ተገቢ ነበር ብሎም ለማመን ይሄ ተቋም በጥቂት ተቋማት ላይ ብቻ በመቶ በማይወሉ ተቋማት ላይ ብቻ እየሰራ መቀጠል የለበትም። ገዘፍ ብሎ ተለቅ ብሎ ኢትዮጵያን በሚያክል ደረጃ ቢደራጅ ጠቃሚ ነው ብዬ ያ እንዲታይ ያ እንዲሆን ያ እንዲሳካ ጥረት አደርጋለሁ። ያን ካየሁ ደስታዬ ሰፊ ነው።